ሩድ የሚያደርገው ኔትወርክ ነው። ኦኬ ለካ ቪዲዮ እንትን አላለ ሙሉ ዋለ እንትን አላለፈ። እሺ እዚህ ጋር ላሳልፍና ላሳያችሁ። ይታያችሁ? አሁን ታያለ። አንተ ችግር ውስጥ ነህ። መጀመሪያ ሲገቡ ያለው መጀመሪያ ተጠርቼ ነበር። ይሄኛውን እንዳትረሱት። ምናልባት በኋላም ስለምናሳያችሁ ማም ስንት ነው የሚለው 22 34 32 4 ነው የሚለው አካውንት ይሄ ነው እንድታዩት በኋላም ስለምናሳያችሁ ፎሎወሩን ምናምን ተመልከቱት። ሪፖስት የምታደርጋቸው ቪዲዮዎች ናቸው እነዚህ ሁሉ። አንተ ችግር ውስጥ ነህ፣ አልተሳካልህ። የዱንያው ቅርጽ ጡፍላሂ ታያችኋል። እነዚህ ሁሉ ራኡል ፎይቴ ኢኒ ኢልመኪየ ጀዴ ወጋን የቁዳስ ይሁን ኢልመኪየ ጀዴ ጉድ ሰው ድንበር ተዋል። ይሄን አካውንቷ ምንድነው? እሱ ፎቶ ይወስዱና ማይታይ ፎቶ ያደርጉና ወይም የቅዱሳን እንትን ያደርጉና እንትን ይላሉ። አካውንታውን ተቀይሮ ማን ሆኗል? ማማ 22 23 ሜሪ ሻፊ ሆኗል። አካውንቱ አይታወቅም ተብሎ ነው። ወደ ማን ተቀየረ? ሜሪ ሻፊ። ሜሪ ዳግማ ደግሞ አሁን ሻዳ ትይዛለች ማለት ነው። ሜሪ በሚል ደግሞ በነጋታ ቤቲ ነገ ደግሞ ቤቲ ትሆናለች። ሪፖስቱን አሳያቸው ራሱ አካውንቱ እንደሆነ በደንብ እንዲያዩት። ፎሎወሩንም ዩዘርኔሙንም ተመልከቱት። ዩዘርኔሙን ይዩት፣ ፎሎወሩን ይዩ፣ ሪፖስቶቹንም ያቸው አሳይተናችሁ ነበር አይደል? አሁን ወደ ውስጥ ከምንገባ ነው ዝገት ከሚሆንብን። ይሄኛውም ተመልከቱት ራሱ ይሄኛውም ራሱ ሪፖስቶቹ ማለት ነው ራሳቸው ናቸው ሪፖስቶቹ። ቁጭ ራሷ ሴትዮዋ በዚህ መልኩ ነገ ደግሞ ቤቲ ተብሎ ይከፈታል የአካውንት እና ሻዳ ትይዝበታለች። ነገ ደግሞ ዛሬ በኳስ ተጫዋች አድርገዋለች ሜሪ በሚል ሜሪ ሻፊ ሆኗል። ነገ ደግሞ ቤቲ ብላ ሻዳ ትይዝበታለች። ነገ ደግሞ የሆነ የአንዷን ፎቶ ከዚህ መልስ ትቆርጥና ፕሮፋይል አድርጋ ሻዳ ትይዝበታለች ማለት ነው። ይህ የእፎይ ቲክቶክ 3ኛው ቻናል ነው። ውብ አህዮች ፕሮግራማችንን ከመጀመራችን በፊት በየቀኑ የሚጋለጡበት፣ የምናዋርድበት፣ እውነትን የምናነግስበት፣ ሐሰትን የምናፈርስበት ድራማቸውን እንዲያሰጣን ብዙ ሙስሊሞችን ኡስታዞቻቸው ምን አይነት ወራዳና ቆሻሻ እንደሆኑ አለ ድራማና ለውሸት እንደማይቆሙ ለዓለም የምናሳይበት በዩቱብ በቲክቶክ ለምትከታተሉን እንዲሁም ቪዲዮችን ተቆራርጦ በፌስቡክም በተለያዩ በኢንስታግራምም በተለያዩ ሶሻል ፕላትፎርሞች ላይ ለሚደርሷችሁ ሁሉ የውብ አህዮችን ድራማ ሁሌም እንዲያጋለጥን የምናሰጣበት ነው። ወደ ፕሮግራማችን እንገባለን። የዛሬ ፕሮግራማችን ውብ አህዮች እንደሚታወቀው ሰላምን ማያውቁ ሰላምን ማይወዱ እንደው ክርስቲያኖችን ቢወሩ ሚስቶቻቸውን ምን ያደርጋሉ፣ ልጆቻቸው ምን ያደርጋሉ ከሚል ጋር በተያዘ እሱ ነው የምንነጋገር ይሆናል። ቶፒካችን ዛሬ እሱ ነው ማለት ነው። ክርስቲያኖች ጋር ወይንም ደግሞ ውብ አህዮች በቁጥር ሲበልጡ ምን አይነት ስትራቴጂ እንደሚጠቀሙ እሱን የምንዳስስ ይሆናል። የዛሬ ቶፒካችን እንደዛ ይሆናል ማለት ነው። ቃልና አፍራን እንኳን ደህና መጣችሁ፣ ሰላም ብያለሁ። እሺ ለእኔ ትሰማኛል አይደል? ነው ከስር ላሉት አይሰማም። ሚዩት ነህ፣ ለእኔ ነው የምትሰማው። ሙብሪክ እንኳን ደህና መጣ።
ቃል ቪዲዮ ለቀቅ ያለው ሪፖስት አድርጉልኝ እያላችሁ ነው። ሙብሪክ ይሰማል። ዛሬ የምንመለከተው በእስልምና ባሮችን ከያዙ ወይስ ሙስሊሞች ክርስቲያኖችን ከወረሩ ወንዶቹን ኦልሬዲ ገሏቸዋል። እንደሚገሏቸው የታወቀ ነው። ገለዋቸዋል እንበል። ከዛስ ሴቶቻቸውን ደግሞ ምንድን ነው የሚያደርጉት የሚለውን የምንመለከት ይሆናል። ብዙ እንትኖችን ማለት ባርነት በእስልምና እንዴት ይታያል፣ ማለትም ሴቶችን ምንድን ነው የሚያደርጓቸው የሚለውን የምንዳስስ ይሆናል ማለት ነው። ኢትዮ እስላም እንዴት ነው? እንኳን ደህና መጣ። እንኳን ሰላም ቆያችሁ። መልካም። ባርነት በእስልምና እንዴት ይታያል ማለት? ለምሳሌ ባሪያ እንደ ሙስሊም ሕግ አንድ ሰው ባሪያ ቢኖረው ባሪያው ምን ማድረግ ይችላል? ሰራተኛውን ነው ሰራተኛውን ያው አብሮ ተከባብሮ መኖር አለበት። የሚሰራውን ስራውን ላቡ ሳይደርቅ መክፈል አለበት። የሚከፈለውን በእስልምና የገዛትን ባሪያ እንደዛ ነው የሚያደርገው። እንደ እስልምና ለምሳሌ አሁን እኮ ባህሪያ የለም። አሁን ባህሪያ የለም፣ ድሮ ነው። አሁን ባህሪያ የለም። አሁን ባህሪያ የሌለው እስልምና አስቀርቶት ወይንስ ሁማን ራይት አስቀርቶት? የሰዎች መብት መንግስታት አስቀርተውት ወይንስ እስልምና ነው የከለከለው? እስልምና አልከለከልም ማለት አሁን ሰው አብዛኛው ሰራተኛ ነው እንጂ ያለው ባህሪያ የለው። ያ ስለ እስልምና አልከለከለውም፣ ቁርአኑም ሐዲሱም ላይ አልከለከለውም። ሰዎች አያደርጉትም ማለት ደግሞ ነገ ሰንበዲ ቢያደርገው ትክክል አይደለም ብለህ ጀጅ የምታደርግበት አይደለም። ምክንያቱም ቁርአኑም ሐዲሱም ስለሚፈቅደው ማለት ነው። የለም ማለት አትችልም። የለም ካልኩ እስልምና ሐሰት ሆኗል ማለት ነው። ስለዚህ ባህሪያ ምን ነው? ባህሪያ ምን ችግር አለው ታዲያ? ባህሪያ ስለሆነ ምንድን ነው? አሁን ሰራተኛ ከሰራተኛ ጋር አንድ እኮ ነው፣ ያው ነው እኮ፣ ምንም ልዩነት የለም። አንድ አይደለም። ባሪያውን መገናኘት ይችላል አይደል? ከሚስቱ በተጨማሪ ከባሪያው ጋር መገናኘት ይችላል። አይችልም። ማስረጃ ያለ ኒካ አይችልም። ማስረጃ አምጣ። ለባሪያ ኒካ ይታሰራል እንዴ? ታዲያ አይ የሚገናኘው ያለ ኒካ ከየትኛውም ሴት ጋር ወንድ ልጅ በእስልምና መገናኘት አይችልም። ማስረጃ ባሪያን ያልኩት እኔ ባሪያን፣ ነፃ ሴትን አላልኩም። ማስተውል ባሪያ እኮ የትኛውም ሴት ያለ ኒካ መገናኘት ዝና ነው እያልኩ ነው። ኦኬ ማመድ ይህን ቁርአንና እንደ ክፈትልኝ ቪኪ ሱራ 7:30 ላይ በደንብ አስተውሉ። እንደ እስልምና ባሪያ ክልከላ የለውም። አንድም ትሁን ሁለትም ትሁን ለምን ሺህ አይሆኑም ከባሪያ ጋር መገናኘት ይቻላል። ሚስቶች እና ባሪያዎች ለወንዱ የተፈቀደ ነው። ሚስት እስከ 4 ድረስ ይፈቀድለታል። እሷን ማብላት ማስተዳደር ከቻለ እስከ 4 ድረስ ይፈቀድለታል። ባሪያ ግን ገደብ ይፈቀዳል። 7 አይፈቀድም። 8 9 በክርስትና 7 አይፈቀድም እንዴ? ኦኬ እናንተ ከፈቀዳችሁልን አይዶን ነው። እኛ ግን መጽሐፍ ቅዱስ ላይ ነብይ ነው ማለት ነው። 7 ያለው ነብይ የለም መጽሐፍ ቅዱስ ላይ አይደለም። 777 ይኖረው ምን አገባን? ካዳ ግለሰብ ኃጢአተኛ ነው ኃጢአት ነው ብለን እናውቀዋለን። ኃጢአት ነው ብላችሁ ታምናል? ነብይ ኃጢአት ይሰራል በክርስትና ማለት ነው? በሚገባ ይሰራል። እዛ ጋር ኃጢአት ነው። እስኪ ማስረጃውን ኃጢአት ነው ያለበትን አምጣ እስኪ። አመጣልሃለሁ። እኛውን ቶፒኩ ላይ ግባ። እንደውም እግዚአብሔር እኮ ሚስት ጨመርልሃል እያለው ነበር እኮ። ግባ አሁን ቶፒኩን አንብብ። አንዴ ዝቅ አድርግልን እንትና 7:30 አንዴ ፒዲኤፍ ሎድ እያደረገብኝ ነው ለማውረድ። ኖርማሉን ቁርአን ፈተሽ ነው። ኦኬ ኢትዮ እስላም
70-30 ኦኬ። ይሄን አስረዳኝ እስኪ አንብበውና። ግን እሺ በጣም አመሰግናለሁ ግን ስላስገባኸኝ። ባይዘዌ ኢምራንን መስዬ ትፈራኛለህ ብዬ ነበር። እሺ አነባለሁ። ምን ጭንቅላት የሌለው አካል የምታመልኩ ምናቸው የሚፈራው? ጥራው እስኪ እሱ ነው። አምላክ ጋር ለምን ወሰደ? ከአንተም እኮ እግዚአብሔርን ከምትፈራ በላይ ኢምራንን የምትፈራው። እሺ ለአንብበው። ቆይ እንዲህ ከፍ አድርገው። ጭንቅላት የሌለውን አካል የሚያመልክን ባለጌ ተሳዳቢ ስለሆነ ሜይ ቢ የዛሬ ዓመት የገረፍኩትን ሄድና ቴሌግራም ላይ ያው አሁን አንብብ። ያንተም የለውም እኮ ያንተ አምላክም እኮ ጭንቅላት የለውም ታውቃለህ። አንብብ። የእኛ አካላትን የክፍለ አካላትን ፈጣሪ ነው የኛ አምላክ። አላህንም ተጀምሮ ያልጨረሰውን መሐመድ የፈጠረውን መሐመድን የፈጠረ ነው የኛ አምላክ። አሁን አንብብ። ጭንቅላት አለው ያንተ የለውም። እሺ 30 በሚስቶቻቸው ወይም እጆቻቸው ብዙ በያዟቸው ወይ ባህሪያዎች ላይ ሲቀሩ እነርሱ በእነዚህ የማይወቀሱ ናቸውና። እሺ ጥያቄ እዚህ ላይ ምንድን ነው? ምን ማለት ነው? አስረዳኝ። በሚስቶቻቸው እሺ ወይንም እጆቻቸው በያዟቸው ባህሪያዎች ላይ ሲቀሩ እነርሱ በእነዚህ የማይወቀሱ ናቸው። ምንድን ነው ይሄ? ምን ለማለት ፈልገው ነው? ምንድነው? አስረዳኝ። እኔን ይጠይቀኛል እንዴ? የአንተ ሃይማኖት እኮ ነው። ከፊት እስኪ 29 ላይ ክፈት። ቀድሞ ምን እያለ ነበር? ዝቅ አድርግለት። 29 ላይ አድርገው፣ ዝቅ አድርገው። እነዚያም እነርሱ ብልቶቻቸውን ጠባቂዎች የሆኑት እሺ ሚስቶቻቸው በሚስቶቻቸው ወይንም ጠጋ አድርገው ወደ ላይ በእጆቻቸው በያዟቸው ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸውና። ስለዚህ ጥያቄ እዚህ ላይ ምንድን ነው? ያለ ኒካ ያድርግ እያለ ነው። ኒካማ ከሆነ ሚስት ነው ወንድሜ። በሚስቶቻቸው ብልቶቻቸውን የጠበቁት ማይወቀሱት በምንድን ነው? በብልቶቻቸው ሲጠቀሙ በማና በማ ሚስቶቻቸውንና ባሮቻቸውን ከሆነ ችግር የለው። ሚስቶቻቸውና ባሮችን አይከለከሉም። ከሚስቶቻቸውና ከባሮቹ ውጭ ከሆነ ግን ብልቱን አልጠበቀም ይባላል። እስኪ 31 ክፈት። ከዚያም ወዲያ የፈለገ ሰው እነዚያ እነሱ ድንበር ኃላፊዎች ናቸው። ስለዚህ ታዲያ እዚህ ላይ እኮ ያለ ኒካ ያድርግ የሚል እኮ ሊከፍት መስሎኛል። ባህሪያውንም ያለ ኒካ ይገናኝ የሚል ድንቁርና ተጠናውተዋል እንዴ? ኒካ ካሰረ ሚስት ነው የሚባለው፣ ባሪያ አይባልም። ኒካ ከሆነ ሚስት ይባላል። ኒካ ካሰረላት አንድ ወንድ ሚስት ነች እንጂ ባሪያ አትባልም። ስለዚህ ታዲያ እዚህ ጋር ያለ ኒካ ይገናኝ የሚል አግኝተሃል ወይ? ድንቁርና የእናንተን ጭንቅላት ፈታቶ መገጣጠም እንደገና ያስፈልጋል። ኒካ ተብሎ የሚጠራው ሚስት ስትሆን በኒካ የታሰረች ነች። ሚስት ተብላ የምትጠራው ኒካ ሲኖራት ነው። ባሪያ ከተባለች ግን ሚስት አይደለችም። ኒካ ስለሌላ ነው ባሪያ የምትባለው። ኒካ ካሰረላት ያቺ ባሪያዋ ሚስት ነው እንጂ የምትባለው ባሪያ አትባልም። ስለዚህ የተፈቀደው ብልቶቻቸው ማይጠየቁት በማና በማን ነው? በሚስቶችና በባሮች እና በባሮች በሁለቱ ላይ አይጠየቅም። ሁለቱም ቢገናኝ ሚስቶቹን ወይም ባሮችን ቢገናኝ አይጠየቅም። ሚስቶቹ ኦልሬዲ በኒካ ስለሚያገባቸው፣ ባሪያ ደግሞ የእሱ ገንዘብ ነች ተብሎ የሚታመነው እንደ እስልምና። አይ ዶንት ኖ ይህንን እንዴት እንደማታውቅ ሁሉም ሙስሊም ይህን የሚያውቀው ነው። ሙግቴ ነበረም እኔ ሙግትህ ምንድን ነው? ባሪያ በእርግጥ የሱስ ከሆነች መሰረታዊ እንትኑ ላይ እኮ እውቀቱ ገና አይደል ነው። አውቀህ ወይ ፕሮፋይል ያደረግከው ልጅ እንደሱ
ድድብና ተጠናውቶ ካልሆነ በስተቀር በእስልምና ውስጥ ሙተወቲር የሆነ ሀዲስ ነው። በሀዲስ ደረጃ ያለው በቁርአንም ደረጃ ደግሞ በጣም ብዙ ቦታ ነው ይሄ ጥቅሶች ያሉት። አንድ ቦታ አይደለም፣ በጣም ብዙ ቦታ። በሙፈሲሮች ደረጃም ደግሞ ምንም ዳውት የሌለው ጥርጥር የሌለው ጠብ የሌለው ነው ይሄ ጉዳይ ማለት ነው። ይሄ መሰረታዊውን ካላወቀው ኔክስት ፕሮሲድ ለማድረግ ራሱ እቸገራለሁ። ኑራ ቀጥል እስኪ። ኑራ ሰማለሁ ነው ትሰማለህ? ኑራ ኦኬ። እንግዲህ በደንብ አስተውሉ። እንደ እስልምና ወንዶቹ ሴቶቹን ወደ ጦርነት ሲቀሰቅሳቸው መሐመድ ሮምን ለመውረር ምናምን ወደ ተለያየ ገር ሲቀሰቅሳቸው የነበረው ቆንጆ ቆንጆ ሴቶች አሉ፣ ዳሌያቸው ሰፋፊ ቀያይ ሴቶች አሉ ምናምን በሚል ነበረ። ወላ ጦር ሜዳ ለመሄድ ከሚያስቡት አትፈትነን አንችልም እስኪሉ ድረስ ሙታ የተፈቀደበትንም ታውቃላችሁ። መንገድ ላይ እንኳን እየሄዱ በዚህ ተወሱ ሰው ወደ ጦር ሜዳው እየሄዱ ሴቶቹን እንትን ለማለም ማለት ነው ስላልቻሉ ብልታችንን እንቁረጠው እንደ ምናምን ነገር ሲሉ ኖ ከምንቆርጡት ሙታ አድርጉ የሚለው መጣ ማለት ነው። ሙታ ማለት ጊዜያዊ ጋብቻ ማለት ነው። የሆነ ነገር ትሰጥና ወሲብ ማድረግ እዛ እስከምንደርስ ድረስ እና ወደ ጦር ሜዳ እንኳን የሚያነሳሳቸው ወንዶቹን ይገላሉ፣ ሴቶቹን ወሲብ ባሪያ ያደርጓቸዋል። ሴቶቹ ወሲብ ባሪያ ይሆናሉ፣ ወንዶቹ ግን ኦልሬዲ በቃ ምንም እንትን የላቸውም፣ ይገደላሉ። ወንዶቹ ይገደላሉ፣ ሴቶቹ ግን የወንድ ባሪያ ሆነው የወሲብ ባሪያ ሆነው ይቀጥላሉ ማለት ነው። ልጆች ምናምን ባሪያ ሆነው ይቀጥላሉ በዛ ውስጥ። ከዛ ይሸጧቸዋል። ለምሳሌ ከዛ ውስጥ ሙሐመድ የሳፊያን ታሪክ ልንገራችሁ። ቦታ ላይ ማስረጃ የሳፊያን ታሪክ ለምሳሌ ልንገራችሁ። ሳፊያ ማለት በጣም አይሁዳዊ ቆንጅዬ ሴት ነች። ቲንክ 17-16 ዓመት ቢሆናት ነው አራንዳት ነው ያለችው። እና ሳፊያ በጣም ቆንጅዬ ነች። ኪናና የሚባል 19 ብቻ ከ17 እስከ 19 ባለ ውስጥ ነች። ኪናና የሚባል ጓደኛ ፍቅረኛ ነበራት ባል እና ገና እንትን እንዳለች ነው። ካይበርን እንደወረረ አባቷን ገደለ፣ ወንድሞቿን አስገደለ፣ ቤተሰቦቿን ሁሉንም አስረሸነ። ኪናና ተያዘና ንብረት የት እንደተደበቀ ታውቃለህ? እንጣለው። ኪናና የዛ እንትን ነበረ አላቅም አለ። እዚህ ላይ ጋለ ብረት እንዲለቀቅበት አስደረገ። ሊሞት ሲያጣጥር አስነሳውና ለሌላኛው ሰጠው። ያኛው አንገቱን ቆረጠው። ከዛ ሴቶቹን ሲከፋፈሉ መሐመድ ውሰዱ ሲላቸው ሳፊያን የሆነ ወንድ ሌላ ወሰዳት። ውሸታ የምትለውን አትገባና ትለኛለን የፊት ከዛ ወሰዳት ያኛው አንደኛው ሙስሊም ማለት ነው። ከዛ በኋላ ሰማ መሐመድ ሳፊያ በጣም ቆንጅዬ ነች ተብሎ ሲባል በ7 ባሮች ከዛ እሷን ለወጠና 7 ባሪያ ለዛኛው ሰጠና እሷን ወሰዳለ ራሱ ማለት ነው። ሳፊያን እናት አባቷን፣ እህት ወንድሞቿን፣ ቤተሰቦቿን ሁሉንም ገድሎ እዛው መንገድ ላይ ነው ወሲብ ያደረጋት የተገናኛት መሐመድ ማለት ነው። መንገድ ላይ ከዛ ወጥተው መንገድ ላይ እንደሄዱ ትንሽ እዛው ነው የተገናኛት። እዛው ድንኳን ተንጠልጥለው የመሐመድ ጓደኛ ስላላመነ ቤተሰቦቿን እንዳለ ገሎ ዘሮቿን ገሎ እንዴት በዚሁ ይገናኛታል? ሌሊት አንድ ነገር ልታደርገው ትችላለች ብሎ ሴፉን ይዞ ሲጠብቀው ነው ያደረው። ጠዋት አገኘው መሐመድ። ምንድን ነው የምትሰራው ሲለው እቺ ሴት እናት አባት ወንድም እህቶቿን ገለህባታል እና አንድ ነገር እንዳታደርግህ ሌሊት ብዬ ስለሰጋው ስጠብቅህ አደርኩ አለ። ኦኬ አንድ አዲስ እንመልከት። በባሪያ እንደገዛው አንድ የክፈትልን እንጥራ። ኑራ ለመወጣ ኑራ ና ተመለስ። መረጃ ጠይቀናል ነበር። ና ተመለስ። ወንዶቹን ይገላሉ። ከዛ በኋላ ሴቶቹን የወሲብ ቅምጥ ያደርጓቸዋል። በጣም ያሳዝነው ደግሞ እንዳይወልዱ እንኳን የሚያደርግባቸው መንገዶች በጣም አሳፋሪ ነበሩ። በጣም እንትን የሚሉ ነበሩ። ዝቅ አድርገው
እኔ ጋር ግማሽ ነው የሚታየኝ። ዝቅ አድርገው። ኦኬ እሺ the prophet realized that he was a slave so this is master question no ይሄን አይደለም ሳፊያን እንደገዛት ሳፊያን የገዛበትን ኦኬ ሱናን አቢ ዳውድ ላይ ያለው ነው አይደል? 2998 ሳፊያ የተለያየ ቦታ አለ። ሱናን መጃም ላይ አለ። እሺ ቡሃሪ ነው ወይንም ክፈተው ወይንም እሺ እንደዚህ አድርግ። ሱናን መጃ 2272 አንዴ ክፈተው። 2272 ያ ይታያል ግን በደንብ ኦኬ ይታያል መሰለኝ። ኦኬ ይታያል። ሱናን ኢብን መጃ 2272 It was narrated from Anas that the prophet bought Safia for 7 slaves. ሳፊያን ሙሐመድ በስንት ነው የገዛት? በ7 ባሪያ ከማ ፍሮም ዲያ አልከልቢ ማለት ነው። ዲያ ከልቢ የሚባለው ይሄ እንትናን ጅብሪልን ይመስላል ከሚባለው ሰውዬ ከሱ በ7 ባሪያ ነው የገዛት። ለምንድን ነው የገዛት? ሳፊያ በጣም ቆንጅዬ ስለሆነ ዲያ አልከልቢ ሲወስዳት ማለት ነው። ኦኬ አልሰማም ነበር። ኦኬ ስለዚህ ሙሐመድ እችን ሳፊያን የገዛው ከጦርነቱ በኋላ ሴቶች ሲወስዱ ዲያል ከልቢ ሳፊያን አገኘ። ሳፊያ ቆንጅየዋን ዲያል ከልቢ የወሰዳት ሲባል ሙሐመድ ሰማና 7 ባሪያ ሰጠሃለሁ እሷን ስጠኝ ብሎ ወሰደ። 7 ባሪያ ሰጠሃለሁ ብሎ እሷን ወሰደ ማለት ነው። እዛው መንገድ ላይ ነው ወሲብ ያደረጋት እና ጦርነት ዓላማቸው ሲሄዱም የነበረው ወንዶቹን ገሎ ሴቶቹን የወሲብ ባሪያ ማድረግ ነበረ። ባርነት ስቲል በእስልምናው አልተከለከለም። 5 ማስረጃ አለ። ምኑን አሁን የምታወራው መንገድ ላይ ወሲብ ያደረጋት ምናምን ማስረጃ የነው ሳፊያ ነገር ወሲብ ያደረጋት መንገድ ላይ ወሲብ ያደረጋት ያልከው እኮ ማስረጃስ? ኦኬ እንደገዛት ግን ተማመን አይደለ? ባሪያ እንደሆነች አመንካው እኮ መንገድ ላይ ወሲብ ይሄ ጠየቀውን ጥያቄ አሁን ማስረጃ መንገድ ላይ ወሲብ ያደረገ ለምን እፎይ አይ ማስረጃውን አሁን ባሪያም እሷን በ7 ባሪያዎች እንደገዛት አመንክ አይደለ? አዲሱን አውጣ አረብኛ ላይ አድርገው። አረብኛውን አድርግለት ኑራለ ቀጥል። ይሰራ እንደ እሺ ጠጋ አድርገው ወደ ላይ ቃና አብዱላህ እሺ ለምን ግን መጽሐፍ ለምን አታዘጋጅም? ይሄ ጎግል መጽሐፍ ሐዲሱ መንገድ ላይ ያልከውን እስቲ ማስረጃ አስተኝ አንብብ። ቅድሚያ አንብብና ፈስር። መንገድ ላይ ያልከው አይ ሚለውን ተርጉምልን። አሁን አንብብና ተርጉምልና ቅድሚያ አይቻለሁ አይደለም? ተረጎምክ እኮ አይደል? አልተረጎምኩትም። የአንተን ትርጉም ነው የምንፈልገው። አረ የኔን ትርጉም አንተ ነህ እኮ። ማስረጃ አሁን መንገድ ላይ ያልከውን አውጣልን አንዴ።
እኮ አንብብና ተርጉምልና ቅድሚያ ይሄንን ምንም የተረጎመው አዲስ ነገር የለም። ቅድም ተርጉመዋል እኮ ነው። ተርጉምልን። ምንም የተረጎም ነገር የለም። መንገድ ላይ ያልከው ያቺ ማስረጃ የለችም መሰለኝ። ፎይ አብሽር። ችግር የለውም እኔ እሰጥሃለሁኝ። ኑራስ መተርጎም ትችላለህ? ኪታብ አዘጋጅልን። እንትና ጠባሪን ወይም ደግሞ ኢብን ከሲርን ወይም ደግሞ ዘ ላይፍ ኦፍ ፕሮፌት ሙሐመድን ፔጅ 517 አዘጋጅልኝ። ካሌለ ሊንኩን ልክላለሁ። መጽሐፍ ኦኬ፣ ከፍተዋል። ቴንኪው ኑራችን ተርጉምልን። አሁን ኑራ ተርጉም። ተረጉምም። ኦልራይት ሳፊያን እንግዲህ አንድ ሴት በደንብ አስተውሉ። ቆንጆ ሴት አለች ሲባል መሐመድ ምን ያደርጋል? በሰባት ባሪያ ይገዛል። ሰውም በሰው ይገዛል መሐመድ። ይሄ ራሱ ከአንድ ነቢይ የሚጠበቅ አይደለም። ከአንድ ነቢይ የሚጠበቅ ነው። ቆንጆ ሴት አለ ከተባለ ምን ያህል ሸፋዳ እንደሆነ እዩት። 7 ሴት ሰጥቶ አንድ ሴት ይወስዳል። ቆንጆ ስለሆነች ቆንጆ ነች ስለተባለ ቤተሰቦቿን እንዳለ አስጨፍጭፎ ጨርሶ ማለት ነው። የካይበር ዕለት ነው የተካሄደው። በካይበር ጦርነት ላይ ኪናና ይባላል አባቷ እንትኗ እጮኛዋ። ይሄ የቀረ አይደለም። ገራሚው ፓርት ምን እንደሆነ ታውቃላችሁ? የቀረ አይደለም ይሄ ድርጊት። እስቲል አሁንም ኤክሰርሳይዝ ይደረጋል። አሁንም ይደረጋል። ኔክስት እንመጣለን። ጀዋሪያም እንደዛው ነው ያገባት። ጀዋሪያንም ልክ እንደ ሳፊያ ነው ያደረጋት። ቤተሰቦቿን ገደለ። የዛን ሁለት አሁኑ እሷን ለወሲብ ወሰደ። ቆንጅዬ ስለነበረች ጀዋሪያም ኦኬ። አንዴ እንትኑ ላይ አድርግልኝ። መንገድ ላይ ወሲብ ያደረጋት እያመጣት ያልከውን ማስረጃ ስጠኝ እስኪ። አንብብ ተባልክ እኮ አንተ። ይሄን አላነብም አልክ እኮ። አንብብ ስትባል እኮ እንትን አልክ። ልክ ሙጫ እንደበላ አፉ ተጣበቀብህ። አንዴ እንትን በልልኝ። ኦኬ when the apostle married Safia in Khyber or on the way በካይበር ላይ ሙሐመድ ሳፊያን ሲያገባት ሲወስዳት ወይንም በመንገድ ላይ on the way she having captured it by force of armies በኃይል በሰራዊቱ ተይዛ ነበር፣ ተማርካ ነበር ማለት ነው። በማ በዲያል አልከልቢ በሱ ቁጥጥር ስር ነበረች። የያዘችው ማን ነበር የያዛት? ዲያል ከልቢ ነበር የያዛት። ከዛስ ኦኬ ሽገት ሳፊያ ለማዘር ማሊክ ኦኬ የኪናናን አድርግልኝ። ምንድን ነው የእኛው ካሊድ ብን ምናምን እንትኑ ገለባብጣለ። ግልጹን አውራ። ማስረጃ፣ ቀጥተኛ ማስረጃ አስተኝ። ያው አንብብ። እሺ አንብብ። እኔ እስቲ ከጉግል ነው ላይፍ ኦፍ ፕሮፌት ሙሐመድ መጽሐፍ ነው። መጽሐፍ የነብይ ታሪክ አርጎ እስቲ ዙም አርጎ ራሱ ቀጥታ ዙም አርጎ እስቲ ኮምፒውተሩን በስትክክሉ አሳየኝ። ዙም ኢን ወይስ አውት? ዙም ስልክህን አስጠግተህ ማየት ትችላለህ እኮ እንደኔ ላይቭ ላይ አይደለህም አንተ። እሺ ያው እሺ ዙም ዙሙን አንሳው። ሰላማ ምን ታደረገች? መንገድ ላይ አሰማመረቻት፣ መገለቻት። ከዛ በኋላ ሰርች አርግታ ያመጣው ነው የምታወራው። የእስልምና ድንቁርና ነው መጽሐፍ ነው እየተባለ ጎግል ላይ የተጻፈ ነው ይላል። በዚህ መጠን ደንቆሮ ናቸው ሰዎቹ። ፔጁን እያየ መጽሐፍ መሆኑን እያየ ጎግል ላይ የተጻፈ ነው ይላል። ፔጁ ላይ ወረድለት።
በዚህ መጠን ደንቆሮ ናቸው። ፔጁ ላይ ወረድለት። እንደዛ አይደለም። እኛን አግኝተህ እንደዛ ማለት እኮ አይችልም። እንደዛ ማለት አይችልም። እኛ የበለጡትን ማገናኘት እኮ አይችልም። ከእነሱ ጋር እኮ ማውራት ይችላል። አላ ጭንቅላት ስለሌለው እናንተም ጭንቅላት የላችሁ። ስማኝ፣ እንደዚህ ንግግር አታውራ። ይሄ ራሱ እኮ ማይነስ መሆን ነው። ይሄ ራሱ አለማወቅ ነው። አንብብሽ ይሄኛው ስለማይታይ ሐዲሱ ነው እንደዚህ ማለት ፈጣሪ አንድም ፈጣሪ ማውራት እንደዚህ ማለት ነው። ቀጥልሽ እስቲ አንተ ወንድነት ካለ ክርስቲያን ኢየሱስ አንተ ክርስቲያን ጭንቅላት አልባ አምላኪ ባት አምላኪዎች ዶሮ መቼም አይገባችሁ። ምግር እያመለክ ጭንቅላት እንዴት ይኖራል? ኦኬ በእስልምና ጭንቅላት የሌለው የምታመልኩ ሙባረክ ማት ይጣላል። አቡ ሰምና አልጣልሽም ነው ሙባረክ እንኳን ደህና መጣህ። አቶ ሞጣ እንኳን ደህና መጣህ ብያለሁ። አልሐምዱሊላህ ይመስገን። ቆይ ተራ ጠብቅ አለን ይመስገነው። ባርነት እንዴት ነው በእስልምና ይቻላል አይቻልም? ጥያቄ ያለኝ በመጀመሪያ ጠይቃለህ። ቅድሚያ መልስን ነው። አይ ጥያቄ አታስተናግድም? አሁን አላስተናግድም። መጨረሻ ላይ ነው ጥያቄ የምቀበለው። አይ ጥያቄ ከሃይማኖት ምናምን አይደለም፣ ግን ለአንተ አንድ ጥያቄ ማቅረብ እፈልጋለሁ። ከዛ ትጠይቀኛል። እሱን ከና አልቀበልም። ለምን? ይሄ የሃይማኖት ቦታ እንጂ ፐርሰናል ወሬ የምናወራበት ስላልሆነ ሰዎች ከዚህ ጋር የተያያዘ ነገር ነው ቶፒኩ ላይ አሁን እኮ አንድ እምነት የተኛውም እምነት ሲያሰድብ የአንዱን እምነት አቋሾ መስደብ ይቻላል እንዴ? እንደ እስልምና ይቻላል። ማስረጃ ስጠኝ። አይቻልም። እንደውም የአንዱን ዲን አክብሩ ነው፣ የአንዱን እምነት አክብሩለት፣ የእናንተን እምነት እንዳይነካ ነው የሚባለው። አንተ ግን ያው ፈጣሪ ሲፈጥር ከስድብ ነው የተፈጠርከው የሚመስለው። አትዋሽ። እንደ እስልምና ይቻላል። በቀን 17 ጊዜ አላህ ያጥፋችሁ ትለኛለህ። አይ እኔ አልዋሽም። አሁን በማስረጃ እናውራ እስኪ። አንተና እኔ አንድ ቦታ እስልምና የሌላን እምነት ስደቡ የሚል አንድ ጥቅስ ስጠኝ። 24 ሰዓት ሰላት በቆምክ ቁጥር ክርስቲያኖች አላህ ያጥፋችሁ እያልክ ትሰድበኛለህ፣ ትረግመኛለህ። ስሜን ጠራ። እንደዛ አይደለም። ውፋይ በማስረጃ እናውራ። አይ ይሄው ላሳየህ። ሴቶችን ሰብስቦ እውቀት የሌለውን አምጥቶ እንትን አላህ እንዲህ ነው እንዲህ ነው ማለት አይደለም። አንተ እምነት ያለ ሰው ነህ። ነሻው ምላስን ተውጣት የለም። አይ በማስረጃ ብታወራ ነው እኮ የተሻለ የሚሆነው። ጎግል ላይ የሆነ ነገር ገብተህ አውጥተህ ከአንዷ ነገር ጥቅስ እየወሰድክ ከማንበብ አይደለም። ና አንብብ። ይሄንን 9:9 ቪኪ አላርቱን እንጂ አንተ ስንወያይ አዳምጥ። ፎይ አንተ ልታስተምር ነው ያስገባህን ማለት ልታስረዳ። አይ ሙባረክ ተመለስ። ለምንድን ነው አንብቡ የምትለው? አንተ አንብበ አስረዳ። አይ ተረጋጋ። አንብቡ ማለት ያስከፋችኋል እንዴ? የመጀመሪያ እኮ ነብይህም ላይ እኮ አንብብ ተብሎ ነው የወረደለት። ሌላ ነው ትበሳቸው። ሙባረክ ተመለስ። አሚርህ ደውሎ ውጣ እያለህ ነው መሰለኝ። ልታስበላን ነው። ውጣ እያለህ ነው። ከወጣ ማንም አላለውም። እፎይ አልሐምዱሊላህ ሚዩት አድርግ። ምላስን ይበላሃል። ተራን ጠብቅ። ማንም ካላለው እስቲ ይመለስና እንየው። አሁን እንደዛችሁ ብሎ ሹልክ ብሎ ይወጣል። ስልክ እየጠራበት ነው የወጣው። አሚሩ ነው የደወለው። አሚሩ ደውሎበት ነው የሚሆነው። ካልሆነ ተመልሶ ያነብልናል።
ተቸግር ምንድነው ገምተህ ነው የምታወራው። ሌላ ሰው ደውሎ ነው አላልክም። አይታል በቃ ጭንቅላት የሌለውን አካል አምላኪዎች እንደዚህ ናችሁ። ብልግና ነው ስርዓት የሚባል አታውቁም። ባለጌ ሙባረክ ተመለስ፣ እንጠብቃለን። ሙባረክ አያችሁ አላልኳችሁም? ወጣ ፖለቲካ ሰርቶ እንትን ሊል ነበረ። ልክ አናቱን የሚለው ጥቅስ መሆኑን ሲገባው ሹልክ ብሎ ወጣ። እኛ በፍጹም ክርስቲያኖች ያጥፋችሁ አላህ ብለን አናቅም አንልም አለ። አንሳደብም እንደዛ ብለን ያው መጽሐፍ ነው የሚለው። አላህ ባለጌ ነው ማለት ነው። እንደዛ ከሆነ እኛ ባለጌ አይደለንም፣ በፍጹም እንደዛ ብለን አንሳደብም ማለት ሰው። አላህ ባለጌ ስለሆነ እንዲህ ብሎ የሚሳደቡ እነዚያ መጽሐፉን ከተሰጡ ሰዎች እነዚያንም በአላህና መጨረሻው ቀን የማያምኑትን አላህና መልእክተኛው እርም ያደረገውን እርም የማያደርጉትን እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጡ ድረስ ተዋጓቸው። ከፍ አድርገው ማንን? የመጽሐፉን ሰዎች ተዋጓቸው። የተዋረዱ ሆነው ማናቸው? የመጽሐፉ ሰዎች አይሁድና ክርስቲያኖች። አይሁዱ ዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያልማቸው የሚለው ያጥፋቸው። በፍጹም እኛ ክርስቲያኖችን እንደዚህ አንልም አለ። ያው ቁርአን ነው የሚለው። የተዋረዱ እስኪሆኑ ድረስ እንደዚህ አድርጓቸው፣ ሂምሌት አድርጓቸው። ምንድናቸው ክርስቲያኖች? አላህ ያጥፋቸው አንልም በፍጹም። የብልግና ነው አለ። ስለዚህ አላህ ባለጌ ነው ማለት ነው እንደዛ ስለሚለኝ። ፓክት ቶፒክ እኔ ጋር ፖለቲካ አሰሩም ለማወራን ነገር ሁሉ ምን እንደማወራ ስለማወቅ ማለት ነው። ማወራትን ነገር በመረጃ ስለማወራ አጭበርብሬ ከስር ያሉት ክርስቲያኖች እፎይ ውሸታም ነው ብለው እንዲያስቡ አደርጋለሁ ብለህ ምገባ ከሆነ ራስን ታስበላለህ ወዳጄ፣ ራስን ታስበላለህ። አይደለም እናንተ ተውና ውስታዞቻችሁ ሞክረው ያልተሳካላቸው ነው። ቤቴ ላይ በየትኛውም ሁኔታ እኔ ላይ ፖለቲካ አሰሯትም ለማውራት ለማደርጋት ንቃተ ህሊናዬ በጣም ኮንሽስ ነው በዚህ ጉዳይ ላይ። ዝም ብሎ ፖለቲካ መሰራብኝ አይነት ሰው አይደለሁም። ዝም ብላ አጭበርበረህ ጮኸ ምናምን ነገር መሸውደኝ አይነት ሰው አይደለሁም። ቆቅ ነኝ። እሺ አቡኪ እንኳን ደህና መጣ። አቡኪ አለፍ እንዴት ነው? ኦኬ እንትን እንዴት ታየዋለህ? ከሚስት ውጭ ከባሪያዎች ጋር መገናኘት ይቻላል አይቻልም? ከሚስት ውጭ ከባሪያ ጋር እፎይ ትንሽ ልማርና ትንሽ ላዳምጥ። ትንሽ ነች አይደል ነው። ከስር ሆነ ተማር። አብዲ ቀጥል። ሰላም ነው እፎይ፣ እንዴት ነው? ይመስገነው አለሁ፣ እግዚአብሔር ይመስገን። ክርስቲያን ነህ? ኦርቶዶክስ ነኝ። ታዲያ ለምን ገባህ? ኦኬ፣ ድንገት ነው አጋጣሚ እና ትምህርት እየተሰጠ እንትን ብዬ ገባኝ። ሰው ሼር አድርጎኝ ማለት ነው፣ ለዛ ነው። ኦኬ፣ በደንብ አስተውሉ። እንግዲህ ከሚስቶች በተጨማሪ 4 የሚሆን 20 የሚሆን 100 የሚሆን ባሪያን ወሲብ ማድረግ እንደ እስልምና ይቻላል አይቻልም ማለት የሚል ካለ መሞገት ይችላል። አይቻልም። ሙስሊሞቹ አሁን እየተንጫጩ ያሉት ባሌን ለሁለተኛ ሼር አላደርግም። የሆነች ቪዲዮ ዛሬ አይቼ ነበረ። ምን የምትል ባሌ ወልዳ አካባቢ አይ ቲንክ ከሰራተኛ ጋር ተኝቶ ምናምን ነገር እና በጣም ተናዳ ፖድካስት ላይ እንትን እያለች ነበረ። አላህ እኮ ደውሎልህ ወጥተሃል ምናምን የምትለው ፈይ። እሺ ቀደም ብለህናል። ክርስቲያኖችን ክርስቲያኖችን አላህ ያጥፋችሁ በፍጹም አንልም ብለሃል አይደለ? ማስረጃ ስጠኝ አልኩህ እኮ። ክፈትለት። ቃል በቃል ምንድነው ክፈትለት የምታየው? ቃል በቃል አሳየኝ። በቃል አሳየኝ።
አንብብ። ምንድን ነው ይሄ? አንብበው ራሱ። እኔማ አላነበውም። ራሴን እንዴት ሰድባለሁ? መልሼ ቅድም አነበብኩ፣ ደግሜ ራሴን ልሳደብ? አንብብና ነው ያመጣው እኮ ካመጣህበት አንብበዋ። አይ ያው ያመጣንበት ነው ማለት ያመጣው። እኔ በምን አቅላለሁ? ቁርአንህ ምን ላይ አንቀጽ ምን ላይ ንገረኝ። ሱረት ተውባ የሴፍ ምዕራፍ አይልም እሱ። ከላይ ጀምር አንብበው። ምንድነው የሚለው እሱ? ያው አንብበው። ከላይ ጀምረን አንብበው ነው። ዝቅ አድርገለት አንብበው አንተ ራስህ ከመጀመሪያው አንብብ። አይደለም አንብበው። አንብብና ምን ትሸማቀቃለህ? በቁርአንህ ማንበብ ያሸማቀቃል፣ ያሳፍራል። ለምን ደግሞ ተሸማቀቅበት? እኮራበታለሁ። አንብብ። ማታፍር ከሆነ አንብባ። አንብባ ራስህ አንብብና ንገረኝ። እኔማ አነበብኩኝ፣ አሳየው። ይኸው ተሳዳቢ ነው። አላነበብከውም። ደደብ ባትሆን እኮ እንደዚህ አታደርግም። ደደብ ስለሆንክ ነው። አላነበብከውም። ጎበዝ። እኔ ነብዬን ስለማከተለው ማለት ነኝ። እንደ ነብይ አላነብም። አንተ ግን ምሁር ስለሆንክ ነብዬን ስለማትከተል አንብብ። ራሱ አንብብ። ምን ነብይ አምላክ ነው ብለህ እየተከተልክ ልከተልም ትላለህ። አሁን አንብብ። እሺ አሚርህ ደግሞ ሚስኮል እያደረገልህ ነው። አንብብ። ውሸት አታውራ፣ በግምት አታውራ፣ ውሸት አታውራ። ፊትህ ተከፍቷል። አላህ ያጥፋችሁ ብሎ ስማችንን ጠርቶ ቁርአንህ ላይ ነው የተጻፈው። በፍጹም ማስረጃ። እሺ ማንበብ ስለማይችል ነው። ላንብብለት። ሳነብለት የሚያመጣውን ኤክስኪውዝ ደግሞ እናያለን። አይሁድ ኡዘይር ያላህ ልጅ ነው አለች። ውሸት። አይሁዶች እንደዛ አይሉ። ሁለተኛ ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ስለዚህ ለማን ነው የተባለው? ይሄ ለማን ነው ይላል? ለማን ነው የተባለው? አንተ መልስልኝ። ለማን ነው ይላል? ከላይ ለማን ነው ያልከው? አንተ ራሱ አይልም ያልከው ለማን ነው? ክርስቲያኖችና አይሁዶችን። ከላይ ክርስቲያኖች ነው የሚለው። ማን ነው የሚለው? ካለ ይኸው ይህን አክል ደደብ ነው እኮ። አለመማርክ በዚህ ነው የሚታወቀው። ማን ነው? እኔ በነገራችን ላይ አንተ ኦርቶዶክስንም አትወክልም፣ ማንንም አትወክልም። ራስን ደደበኝ። ይሄንን ደግሜ ነው አይሁድ ደደብ ነው። ይሄ የታወቀ ነው እኮ። እስቲ አንብብልኝ። አይሁድ ዘይራ ልጅ ነው። አንተ መልስ ሲጠፋብህ ባት ስንት ነው? እግር ስንት አለው? እጅ ስንት አለው? አፍንጫ ጥቁር ነው ቀይ ነው ምናምን በማለት እኮ ነው የወጣኸው። አይ ክርስቲያኖች የሚለው ምንድን ነው? እሱ ወንድማችን ቶፒክ ምን ነበረ ያን ቀን? ይሄው ክርስቲያኖች የሚለው ምንድን ነው? ደደብ ስለሆንከ ነው። ይሄን ደደብ ስለሆንከ ነው ያንን መመለስ ያቃተ። እሱ እንደዚህ ረግጦ ያሸነፈ 10-0 የወጣኸው። አንብብ እስኪ። ደደብ ስለሆንከ ነው። አይ ጎበዝ፣ እናመሰግናለን። ንገረኝ። ለምን ትላለህ? ምን ተረዳችሁ? የእስልምናን ጭንቅላት እንዴት ገመገማችሁ? ምንድን ነው ይሄን ማነብልህ? ደደብ ስለሆንከ ነው። ካዘባችሁት፣ ቆይ ችግር የለውም። እኔ ለኦዲየንሱ ስለሆነ ፖይንት ሜክ ማደርገው፣ ኦዲየንሶቼ ከስር የሙስሊሞችን ጭንቅላት እንዴት አያችሁት? ይሄ አሁን ልክ እንደ ነብዩ ነው፣ እንደ ሙሐመድ ትክክለኛ የነብዩን ሱና የሚከተል ነው። ይሄ ነው ጭንቅላታቸው። ጭንቅላት የሌለውን ስትከተል ከዚህ የተሻለ ክርስቶስን የማይቀበል የተረገመ ይላል። ከዚህ የተሻለ ጭንቅላት የላቸው። የተሻለ አንተ ራስህ እኔ ጥያቄ ልጠይቅ። አንተ ጎበዝ ከሆንክ እስኪ አሁን አንብብ። አፈርክበት? ይሄን ቁርአን ልጠይቅ ጥያቄ። ለምን ደማ ነበር? ልጠይቅ። አፈርክበት? አሸማቀቀ? አንተ ነህ እንጂ የምታፍረው እኮ። ልጠይቅ፣ መልስልኝ። እናመሰግናለን። የዚህን ያህል መልስልኝ ጥያቄውን። አመሰግናለን። በቃ እስልምና ይሄ ነው። ድድብና ይሄን ያህል ነው የተጠናወታቸው። ድንቁርና የዚህን ያህል ነው የተጫወተባቸው። አጋንንት ከባድ ነው ወዳጆቼ። በደንብ እኛ ክርስቲያኖች በደንብ አስተውሉ። ለእናንተ ክርስቲያኖች አሁን በደንብ እየታያችሁ ነው። ክርስቲያን ሚል የለም እያለ እየሞገተኝ ነው። አንብብ አለኝ፣ አነበብኩለት። እስቲል እኔን ደንቆሮ ደደብ እያለ ይሰድባል። ሴጣን ምን ያህል እንደሚጫወት ሰው ልጅ ላይ ግን አያችሁ አይደለ? አጋንንት ምን ያህል ጠፍንጎ እንደያዛቸው አያችሁ አይደለ? እውነትን እንዳይረዱ አይምሯቸውን እንዴት እንደጋረዳቸው አያችሁ አይደለ? እውነትን እንዳይሰሙ አይምሯቸውን እንዴት እንዳጨለመባቸው አያችሁ አለ።
እውነትን በሐሰት መጋረጃ እንዴት እንደሸፈነባቸው አያችሁ አይደለ? ይሄ ቀላል ነገር አይደለም። ባይዘይ መረጃ መጥቶላቸው መረጃውን ሸምጥጠው አይኔን ላፈር ብለው በፍጹም ብለው ፊታቸው ተከፍቶ እያዩት የለም እኛን ደደብ ደንቆሮ ምናምን ይላሉ። አያችሁ አይደለ? ኡስታዞቻቸው ደግሞ የሚያደርጉት ምንድነው? በአረብኛውን ነገር ያነቡላችሁና ይሸውዷችኋል። ይሄን አሁን ሲጣሉ እርስ በርሳቸው አባሾቻውን ዋብዮችን ክርስቲያኖችን የምታጭበረብሩት እያሉ ነው። እንዲህ በአረብኛ እያነበባችሁ የምትሸውዱት። ዋብዮቹም ደግሞ ትናንትና ማሳይተናችኋል ቪዲዮ። ክርስቲያኖችን አታላችሁ ወደ እስልምና ለማምጣት ብላችሁ ቲክቶክ ላይ የምትሉትና መሬት ያለው እስልምና እውነታውን ሲያውቁት ይለያያል። በውይይት ለማሸነፍ ሲባል የሚሰበከውን ነው ክርስቲያኑ ወደኛ ከመጣ የሚሰማው። የውይይቱና ትምህርቱ ሌላ ነው፣ አይገናኝም ሲሉ ምክንያቱም እስልምና እንዲህ ነው። ምክንያቱም በፖለቲካና በድራማ የቆመ ነው። ምክንያቱም በድንቁርና ውስጥ ሰዎችን አንቆ መያዝ ነው እስልምና። በጣም የሚያሳዝነው እንግዲህ ጌታ ይርዳቸው። ራሳችሁን ግን ክርስቲያኖች ከነኚህ ጋር ነጥሉ። ራሳችሁን ከእንደነኚህ አይነቶች አጋንንታዊ ህብረት ነጥሉ። በምንም ተአምር ከነሱ ጋር ህብረት ልታደርጉ በእንደዚህ አይነት በሃይማኖታዊ ጉዳይ ላይ አይቻልም። አጋንንት ምን ያህል ተከታዮቻቸውን ራሱ እንደተጫወተባቸው መረዳት ትችላላችሁ፣ ማስተዋል ትችላላችሁ። እንግዲህ ተከታዮቻቸው በዚህ መጠን ጭፍን ከሆኑ እነኛዎቹ ደግሞ ተቂያ ይቻላል። ተቂያ ማለት ቅዱስ ውሸት ነው። ምን ያህል ሊጫወቱ እንደሚችሉ፣ ምን ያህል ድራማ ሊሰሩ እንደሚችሉ ማስተዋል ብዙም አይከብድም ማለት ነው። ስለዚህ ዋናው ፖይንታችን ምንድን ነው? እሱ በጦርነት ላይ ወይንም ደግሞ ባሪያዎችን ገዝተው ወሲብ ማድረግ ይቻላል። እንደ እስልምና ባሪያዎችን ገዝቶ ወሲብ ማድረግ ይቻላል። ሱራ 4:24 አንዴ ክፈተው። ኦኬ፣ አንብበው ክፈተውና ከሴቶች በባል ጥብቆቹ እጆቻችሁ በምርኮ ያዟቸው ሲቀሩ በእናንተ ላይ እርም ናቸው፣ አላህ በእናንተ ላይ ጻፈ። ከዚህችም ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች መሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላህ አዋቂ ነው። መልካም። የመሐመድ ዜንን ቁርአን አዘጋጅልን። አሁን ይሄ የወረደበት ምክንያት በአውጣስ ጦርነት ላይ ነው። በአውጣስ ጦርነት ላይ ሙሐመድ እና ተከታዮች ሄደው ወረሯቸው። ከዛ በኋላ ወንዶቹን ገደሉ፣ ሴቶቹን ያዟቸው። ከዛ ወሲብ ሊያደርጓቸው ብለው ደበራቸው። የሙሐመድ ተከታዮች ባሎቻቸው ጣዖት አምላኪ ናቸው። ከእነሱ ጋር ወሲብ ማድረግ ደበራቸውና ጠየቁት ሙሐመድን። አስፈላን ከነኚህ ጋር እንዴት ነው ምናምን ሲሉት ኦልሬዲ ጣዖት አምላኪ ባል ነበራቸው ምናምን ሲሉት በእጆቻችሁ ያዛችኋቸው የተፈቀዱ ናቸው፣ ሐላል ናቸው፣ ተገናኟቸው የሚል አላህ አወረደ። አላህ እኮ ሩሮ ነው። የወሲብ ጉዳይ አሳስቦት ወሲብ እያሳሰበው ባሎቻቸው የያዝናቸው ሚስቶቻቸው የእነሱ ባሎች ጣዖት ነው የሚያመልኩት እንዴት እናደርግ ሲሉት ወሲብ አድርጓቸው ችግር የለውም የሚል መገለጥ አላህ ፈጥኖ ላከ በጅብሪል አማካኝነት። ችግር የለውም እናንተ እንትን ካላችሁ ችግር የለውም፣ እነሱ ንብረታችሁ ናችሁ፣ በቃ ዝም ብላችሁ ማድረግ ነው። ሚስቶቻችሁ አይደሉም፣ ዝም ብለው ወሲብ አድርጓቸው። በጣም ነው አላህ እኮ አዛኝ ቸር ነው ይላል። እዛ መጨረሻ ላይ ቸር አዛኝ ነው ይላል። ከዛ እነኝን ደግሞ ወሲብ አድርገው እንዲወልዱ አልፈለጉም እነኛ። ምክንያቱም ተወለዱ የእነሱ ልጅ ይባላል፣ ሙስሊም ነው የሆኑ። ከዛ እንዴት እናድርግ ባሮችን ወሲብ አድርገን ሲሉት መሐመድ ደግሞ መፍትሄ ምንድን ነው የሚሰጠው? ወሲብ እያደረጋችሁ የዘር ፈሳሻችሁ መሬት አፍሱ። አላህ የጻፈው ነገር አይቀርም። ነገር ግን መከላከያው ከነሱ ላለመውለድ የዘር ፍሬያችሁን መሬት አፍሱ።
በደንብ አስተውሉ። አርሲ ላይ እየሆነ ያለው እንደዛ ነው። ወንዶቹን ይገሏቸዋል፣ ሴቶቹን ወሲብ ያደርጓቸዋል፣ ወይም ሃይማኖታቸውን ያስቀይሯቸዋል፣ በጉልበት ይደፍሯቸዋል፣ ይገናኟቸዋል። ዋናው ታርጌቱ ግን ምን መሰላችሁ? እንዳይወልዱ የዘር ፈሳሻቸውን መሬት ሲያፈሱ የነበረው ለምንድን ነው? ዘራቸው በዝቶ ነገ እኛ እንደዚህ ነው ቤተሰቦቻችን እንዲህ ተገለው ነው እንዳይሉ ሚስቶቹን እንደዚሁ ወሲብ እየተጠቀሙባቸው የዘር ፈሳሻቸውን መሬት ያፈሳሉ፣ አይወልዱም። ሚስቶቹ ካልወለዱ ኦልሬዲ ወንዶቻቸውን ገለዋል። ሚስቶቹ ካልወለዱ ደግሞ ሚስቶቻቸውም የሆነ ሰዓት ላይ ሟች ናቸው፣ ዘራቸው አይቀጥልም ማለት ነው። አርሲ ላይም አዛውንት እስከ ሕፃን የሚገሉበት ምንድን ነው? እሱ ሜይ ቢ ወጣቶቹ እሺ ወይም ተጣልተዋቸው እንዲህ ብለው፣ ሽማግሌዎቹም በፊት ቂም ነበረባቸው እንበል፣ ሽማግሌዎቹ የድሮ ቂም ነው እንበል። ወጣቶቹ ጎልማሶቹ ደግሞ ጉልበት ስላሏቸው ነው እንበል፣ ማለት ተገዳድረዋቸው። ሕፃን የ6 ወር የ1 ዓመት ሕፃን የሚገሉት ለምንድን ነው? እነኛ ሕፃናት ሌላ ቦታም ቢሆን አድገው ነገ ያ መሬት የኛ ነው፣ ያ ቦታ የኛ ነው፣ እንዲህ ተገለን ነው ብለው ታሪክ ይናገራሉ፣ ዘራቸውን ያስቀጥላሉ። ስለዚህ ዘራቸውን መቁረጥ አለባቸው። ዘራቸውን ለመቁረጥ ሲሉ ነው ሕፃናቶችን የሚገሏቸው። ዘራቸውን እዛው ለመግታት ሲሉ ነው። እሱ እየሳቀ ነው። ኤኒዌይስ የወረደበትን ክፍል አንብበው ቪኪ። የወረደበትን ምክንያት 7:30 ነው የከፈቱት አይደል? ነው 24 ያው 7:30 ነው የከፈቱት አይደል? ነው 24 የቁርአኑን ክፍል አንብብላችሁና ድምጽ ያስተጋባል። ማይክን ሰርማን ባል ያገቡ ሴቶችም በጦርነት እጆቻችሁ በምርኮ ያዟቸው አገልጋዮች ሲቀሩ በእናንተ ላይ እርም ናቸው። ይህን ሕግ አላህ በእናንተ ላይ ደነገገ። ከዚህ ከተከለከሉት ሌላ ጥብቆች ሆናችሁና ዝሙተኞች ሳትሆኑ በገንዘቦቻችሁ ጋብቻ እንድትፈልጉ ለእናንተ ተፈቀደ። እናም ከእነርሱም መገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ስጧቸው እያለ ይሄዳል። አሁን ወደ ወረደበት ምክንያት ልምጣ። ክፍል 5 ከሴቶች ምዕራፍ ከ23 እስከ 24 ባለው አንቀጾች ያሉት አንቀጽ የወረዱበት ምክንያት ሄደና ሙስሊሞች ያውጧስ ዘመቻ እለት ባል ያላቸውን ሴቶች በምርኮ ይዘው ስለነበር ባል ያላቸው ከነዚህ ምርኮኛ ሴቶች ጋር እንዴት ነው የግብረ ስጋ ግንኙነት የምናደርገው ይፈቀዳልን ይላሉ። እንደዛ ብለው ጥያቄ ሲያቀርቡ ምላሽ ሆን ዘንድ ይህ አንቀጽ ወረደ። ጣበሪ ወሐጂ ኢብኑ ከሲር እና ሱጅቲ እነዚህ ሁሉ ሙፈሲራት ያስቀመጡት ነገር ነው። ያ በምን ምክንያት ነው የወረደው ይላል ጥያቄው። እሱ ነው አይደል? ልጅ በምን ምክንያት ነው የወረደው አለ። በአውጣስ ጦርነት ላይ ምን አድርገው እንደገና አድርገን እናንብበው። ያ በአውጣስ የጦርነት ዘመቻ ላይ ባል ያላቸው ሴቶች በምርኮ ይዘው ስለነበር ሙስሊሞች ባል ያላቸው ከነዚህ ምርኮኛ ሴቶች ጋር የግብረ ስጋ ግንኙነት ማድረግ ይፈቀዳልን በማለት ጥያቄ ሲያቀርቡ ይህ አንቀጽ ለእነርሱ መልስ ይሆን ዘንድ ወረደ። ያው ይቻላል ተብሎ ያ ሳይ ሙስሊም 1456 ኤና እንደ ክፈትልን። ሁሱ እንዴት ነህ? እንደምን አልኩ? ፋይ አለን አለ። ኦኬ እስልምና ባሪያን መገናኘት ይቻላል? እስቲ ወደ ኋላ ተመለስ። ለዚህ ጥያቄ እንኳን ለአንተ መልስ አልመልስም። ከአንተ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው። ባይሆን ወደ ኋላ ተመልሰ ቅድም ስለ ክርስቲያን እያወራህ ነበርና እሱን ላስረዳህ። ምንም ያወራሁት ስለምንም ያወራሁት የለም። አሁን ስላውጣስ አይሚን ባሪያን መገናኘት ይቻላል አይቻልም? ይሄ እኮ ከእምነት ጋር የተያዘ ነገር አይደለም። መጠይቀኝ ቁርአንህ የወረደበት ከእምነት ጋር እያያዝም ነብይ ሲያደርገው የነበረው ነገር ከእምነት ጋር እያያዝም መገለጥ መታደኝ ሲናገር የነበረው አፌን እንድከፍት እንድታስገድደኝ
ሳከፍት ደፍና ነው እንደምታወራው። ይሄው ቁራ ሀዲስህ እኮ ፊት ለፊት አስቀምጦልሃል። ቁርአኑ የወረደበት ምክንያት ብሎ አንብበው። ክፍታፍ አይደለሁም። ምንድነው ነብይ አንተ እኮ እምነትህን እኮ የምታሰደብ ነው። ቤት ላይ ቁጭ ብለህ የምትሳደብ አንብብ። በማልቀስ ለውጥ አይመጣም። አንብብ። ሶፍት የለንም። 4000 5000 ሰው ሲከተል እኮ ለዛ ሰው ማስተማር ያለበት ስድብ አይደለም። ካፍ ክፉ ቃል እያወጣ በቃ አንተ ደግሞ ስምህ ነው ተጽዕኖ ያደረገብህ። ባለፈው ያሸውትን ኡስታዝ ስም ስለያዝክ ነው። መሐመድ እንኳን ደህና መጣህ። ይመስገነው። እንዴት ነው አለን? እኔ የምልህ አንድ ነገር ማለት ነው። አሁን እዚህ ጋር ገስት ስንገባ ማለት ነው አንተ ያው መምህር እንደመሆነ ከኛ ነው ጥያቄ መቀበል ያለብህ ይመስለኛል። እንቀበላለን። የምንቀበለው ግን ቅድሚያ የራስን ታውቃለህ አታውቅም የተወሰነ አውርተን ነው። ለምሳሌ እኮ አሁን የሆነ ሰው የሚመጣው ያንተን ለማወቅ ነው አይደል? ሐዲሱን አንብብ። እስልምና ለማወቅ ሐዲሱን አንብብ። አትሸማም። ሐዲሱን አንብብ። ችግር የለውም እሱ ነው። እኔ አንድ ነገር ልንገርህ፣ ማንም ሙስሊም የትኛውም ዓለም ላይ ብትሄድ በቃ እያቸው መልስ የላቸውም። ሐዲሳቸው አሸማቋቸዋል። ቁርአናቸው አሳፍሯቸዋል። እየየሌ ናቸው ከገቡ ጀምሮ። ከትናንት ጀምሮ ቶፒኩ ገብቷቸዋል። ሙሐመድ ካልተሸማቀቅ አውራ ቶፒክህ ላይ አውራ። አታልቅስ። ሶፍት የለንም። በደንብ አስተውሉ። ከስር ያላችሁ አይመልሱም። አራውንድ ቡሽ ነው የሚሽከረከሩ ዝም ብለው። ከዛ በኋላ መልስልሃል። አንብብና መልስልሃል። ቀጥል አንተ። እሺ እመልስልሃለሁ። ቆይ ላንብብል። መጽሐፍ ቅዱስ ላይ ክርስትናን ተከተሉ አንብብ ነው የተባለው። ድንቁርናቸው እዚህ ስማች ነው። ምክንያቱም ጭንቅላት የሌለው አካል ስለሚያመልኩ ማንበብ አይፈልጉም። ሃይማኖታቸውን አያውቁም። ከስር ሆነ ታብታብ እያደረግ ትማራለህ እንደሌሎቹ። እኛ የምንፈልገው እዚህ ጋር ትንጥዬ ይችን የጠፍር ቆሻሻ የምታህል እውቀት የኛን ማለት ከኛ አንጻር ይችን የጠፍር ቆሻሻ የምታህል እውቀት ይኖራቸውን እነዚህ ሰዎች ብለን ነበረ። የላቸውም። እሷንም ማህል ሁሉም ነጭ ናቸው። ፖለቲካ ብቻ የሚያውቁት፣ ክርስትናን ብቻ መሳደብ ነው የሚያውቁት። በደንብ አስተውሉ። ከስር ከእስልምና መውጣት የምትፈልጉ እህቶቼ ሙስሊሞች፣ ከስር የምትማሩ ከስር ያላችሁ ወንድሞቼ ሙስሊሞች፣ ከእስልምና ለመውጣት ይሄ ምክንያት ይሆናችኋል። ገብተው አይመልሱም። ተሳድበው ነው የሚወጡት። እኛን ተችተው ነው የሚወጡት። ምንም ያውቁት የለም። እኛን አታውቁም ይላሉ። እኛ እንዴት እንደምንጸየፋችሁ እንደምንነቃችሁ እውቀታችሁን ማለት ነው። በሰውኛ እናከብራችኋለን። ምን ያህል በድንቁርና ውስጥ እንዳላችሁ እንዴት እንደምንታዘባችሁ ባያችሁ። ከዚህ ውስጥ ከ5000 ምናምን በላይ ሰው አለ። ሚኒመም 1000 የሚሆነው የተማረ